ግን ቆይ አንተ ምንድነው አይጨንቅም እንዴ? እኔ እኮ ላንተ ሞቀን ጃኬትን አትወልቁ? ወይኔ አባዬ ስሙ እንዴት ደስ እንደሚል ብታውቅ። በቃሉ ይባላል። አየሽ አሁንም ቢሆን አራዳ ብሩን አልተበል። ሄሎ ማይ እንዴት ነሽ? አለሁልሽ። እንዴት ነሽ? እኔ እንጃ ማይ፣ ኃይሉ ግን በምን እንደተበሳጨ አላውቅም ወጥቷል። ግን በለጠ የሚባል ልጅ ቤት መጥቷል። ብታይ ከሱ የበለጠ ነው የሚንከባከበኝ። ምን? ኧረ እባክሽ ከኃይሉ እኮ ይበልጣል እንክብካቤ። እማዬ ቆይ ነሽ አለሁልሽ። በለጠ ይመጣል። በእናትህ አንድ ጊዜ ነገር ታነሳለህ። በጣም ምን ላምጣልሽ? አይ ምንም አልፈልግም። እኔ የምፈልገው በቃሉ እንድታመጣልኝ ነው። በቃሉ ይመጣል። አይ በቃሉ እኛ ታላላቆቹ እያለን እሱ የልጅ አባት ሊሆን ነው። አጎት ሊያደርገን ማለት ነው። እኔ የምለው ቆይ ምን ሲሆን ነው ጃኬቱን ይጣል? እኔ እንጃ። እሱ ሲመጣ ቢነግረን ነው ይሻላል እንዴ? መጣ። ወንድሜ እንዴት ነው? እሺ እንዴት አድርጎ ነው ጃኬቱን የወሰደው? መጀመሪያ በነገራችን ላይ በርገር በሉ እንቁላል ሁላለ። እንቁላል አለው? አዎ። ኩኪዬ ያንቺ እንቁላል አለ? አዎ አለው። እስቲ ኩኪዬ የኔ ግን እንቁላል የለውም፣ የሱ እንቁላል አለው። ግን ቆይ አንተ ምንድነው አይጨንቅም እንዴ? እኔ እኮ ላንተ ሞቀን ጃኬትን አትወልቁ? እውነታን እኮ ነው፣ አውልቀው እንጂ። እውነታችሁ ምን እንዳቃጠለኝ እንደዚህ ሳ ብሉ እንዴ ቱንዶ አደረግከው? እዛ ጋር አስቀምጠው እንጂ። እሺ ጃኬቱን አውልቀው ይሞቃል አሉ። በእርግጥ በሰዓቱ ይሞቅ ስለነበር እኔም ጃኬቴን አውልቄ እንደዚህ ያስኩት። እሺ ከዛ ምን ነው ጡጦ አስመሰልኩ አለች። በቀልዷ እኔም ፈገግ አልኩላትና እዚህ ጋር አስቀምጡ። አንድ ስልክ የሚደውልበት ስልክ ከዛ በኋላ ስልክ ልደውልበት ስልክህን ስጠኝ ስትለኝ እሺ ብዬ ከኪሴ አውጥቼ ስልኬን አውጥቼ ሰጧት። ማለት እሷ አልነበራትም ስልክ? የእሷን አላውቅም፣ ግን ጓደኛዋ ስልክ ነበራት። ታዲያ የእሷን ለምን አልተጠቀመች? ወንድሜ ደግሞ እሷን አልጠየቀቻትም፣ ማኔ ነው የጠየቀች። እሺ ከዛስ? ከዛ እኛሽ ግን በጣም ፈታ ያለሽ ልጅ ነች። ምን ነው ወደድካት? ውይ በጣም ደስ ትላለች። አሁን ድንች በዳቦ ስለጋብዝካት ነው እንጂ በርገር ብጋብዛት ጨዋታው አንተ አይሆንም። ዳቦ በድንች አፍ እንደሚይዝ ዛሬ ነው ያወቅኩት። ጓደኛ አላት እንዴ? ምን ነው? አይ ምንም ዝም ብዬ ነው። የወደድካት ይመስለኛል። አዎ ወድጃታለሁ። ያው ብራዘርሊ ሲስተር ነው። እንደሱ እያላችሁ ነው ቁም ስቅላችን የምታበሉት። አልጋውን በቶሎ ታነጣጥፉና ልጃችንን ካሳቀፋችሁን በኋላ እናቃችኋለን። እኔ? ኧረ እኔ በፍጹም እንደዚህ አላረግም። እኔ አንተ አላልኩ። ግን ልጅቷ ይጠፋች። እውነትሽን ነው። ቆይ አይቻት ልምጣ አይደል?
ከዛ ትመጣለች ብዬ ስጠብቃት የዋሽታውና ቀረች። እየተናደርኩኝ ስመለስ ያቺኛዋም በቦታው የለች። ወንድሜ ጉድ እኮ ነው የሰሩኝ፣ ተጫወቱ እንዴ። አራዳ ነኝ ስትላል ነበር እንዴ? እንዴት እነሱ ሊያታልሉ ይቻሉ? በዛ ላይ ደግሞ ስልክህንም ብሩንም ጃኬቱንም ይዘውበት ይጠፋሉ። አየሽ፣ አሁንም ቢሆን አራዳ ብሩን አልተበላ። እፎይ፣ እንኳንም ብሩ አልተወሰደ። መብራትና ውሃ ተቋርጦብን ነበር እኮ። ተከራዩ መልስ አለኝ ምናምን እያለ ነበር። ጉድ ሆነን ነበር እኮ። እንዴ ምንድን ነው ወንድሜ? ምንድን ነው ብሩ? ምን ብሩ ጃኬት ኪስ ውስጥ ነበር። በቃሉ ፕራንክ እያረኩ ነው በለኝ። በቃሉ እኔ እጮሃለሁ እንዴ? ምን ዝም ትያለሽ እንዴ? ምን ሆነ ነው? እኔ እጮሃለሁ። ብሩ የለም፣ ብሩ የለም ወይ? የለም ወንድሜ የለም። እኔ ምን ይሻለኛል ከዚህ ልጅ? በቃቱ ተረጋጋ። ምንድነው የምንረጋጋው? ምንድነው የምንከፍለው? ምን አባታችን ነው የምንሆነው? ወይኔ በቃሉ፣ ወይኔ በቃሉ፣ ወይኔ በቃሉ፣ ወይኔ 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 ያማል አንተ። ኧረ እኔ የት ልጅ ከዚህ ልጅ የት ልጅ እንዴ? ምስራቅ ምን ብላሽ? የቤት ኪራይ ስጫቸው ብለህ ትተኛለች። አምጪ። እሺ ቤተኛ ያጫውትሽ አመናፋሽ። በቃ ይዞ ተረጋጋ። እንደሚሆን እናደርጋለን። ምንድነው የምንረጋጋው? ከየት አባታችን አምጥተን ነው የምንከፍለው ይሄንን ብር? አይዞ በቃ አትጨነቅ። እንዴ በቃ ወንድሜ አትጨነቅ። እኔ አሁን ወጥቼ እፈልጋቸዋለሁ። ደግሞ እርግጠኛ ነኝ እንደማገኛቸው። አንተ ብታያቸውም አታገኛቸውም። አንተ ባለፈው ትዝ ይልሃል እዛ የተፈጠረውን? ለነገሩ ምን ትዝ ይልሃል? እኔ ላስታውሰ እንጂ ከኃይሉ ጋር ቆመ ትዝ ይልሃል? አሙዬ በቃሉ የናቲ ነህ እሙዬ? ኧረ እባክህ ከጎረቤት ጋር እንኖርበት እንዴ? አሁን በቃሉ ለከፈ ብትለውስ? በጣም ይቅርታ ወንድሜ። የናቲት ነች እንዴ? በእውነት አላወኩም ነበር። ደግሞ እንዴት ነው ያማረባት እባክሽ። ቢቀርብህ ነው የሚሻለው። አሙዬ በቃሉ ወይ ወንድሜ፣ አሁን ተነጋግረን የናቲት ናት እንደ ያለፈችው ስትሄድ ረጅም አልነበረች እንዴ? ምን ነው ስመጣጠረች? ወይ የዘንድሮ ሴቶች በቃ ይቀያየሩታል አይደል? አየህ አንተ ማለት እንደዚህ ነህ። አይንህ ያያል እንጂ አይመለከትም። እታባ አንሰዋ ታዲያ። ፈጣሪ ጭንቀታችንን ሰምቶ ነው የደወለው። የቤት ኪራዩስ ምን ችግር አለ ታዲያ? ተከራዮቻችን የዚህ ወር ከብዶናል፣ ኑሮ ውድ ነው፣ በሚቀጥለው ወር የሁለት ወር አድርገን አንድ ላይ እንከፍላለን ብለዋል በላት። ምን ችግር አለ እንዴ? መዋሸቱ ምን አስፈለገ? አንቺ ደግሞ እንደርጎ ዝም ብለሽ በቤተሰብ ማለት ጥልቃት እንዴ? እኔም እኮ የቤተሰቡ አንዱ አካል ነኝ። እሺ በየትኛው ወገን ነሽ ባክሽ? በሆዴ ያስኩት ያንተ ልጅ መሰለኝ። እቺ ልጅ እንዴት ነው መነግራት? አንቺ አትሰሚም እንዴ? ይኸውልሽ እኔና አንቺ ግንኙነት ካደረግን ድፍን 5 ዓመት ሆኖ፣ ያኔ ደግሞ ልጁ ተወልዶ ቢሆን ማለት አድጎ ይጦረኝ ነበር። ብር ጣልኩ ምናምን እያልጨናነቅም ነበርሽ። በሌ ደግሞ ይኸው ስልኩን ሳታነሳው ተዘጋ። መልሳ ትደውላለች። እሱማ ግን ምንድነው የምንላት ነው ችግሩ? እውነት መናገር ነው። በልጃም ማይቶ ይበላል እንኩቶ እንዳይሆንባችሁ ማለት ነው። እንደኔ እውነት ተናግራችሁ ከመሸበት ባደር ይሻላል። በጣም ጥሩ። እንደዛ ከሆነ እውነቱን ንገራት። እኔም ወጥቼ እነሱን እፈልጋቸዋለሁ።
ወይ አባዬ? አዎ ልብሱንም ብሩንም ወስጃለሁ። አራት አስብ አባዬ፣ ችግር የለም ገባለሁ። አባዬ መጣ፣ በቃ ዝጋው። እሙዬ ቆይ አንዴ ስልክ ልጨርስ። ማነው? ምነው ለመዝጋት ቸኮልሽ? አባዬ የሆነ ደስ የሚል ልጅ አይቼ እኮ ነው። ስሙ ምን? በርገሩ አይደለም በቃሉ። ወይኔ አባዬ ስሙ እንዴት ደስ እንደሚል ብታውቅ። በቃሉ ይባላል። እሺ አባዬ ደውላለሁ። ቻውሽ። እኔ የምልህ በቃሉ፣ ወይዬ ሙዬ፣ የሆነ ጥያቄ ልጠይቅ ነበር። ምንድን ነው እሱ? እዚህ ሰፈር የሆነች ልጅ ፈልጌ ነበር። ማን ነው ስሟ? ሰብለ ትባላለች። ሰብለ የሄለን ቤት ከሆነ እዚህ ጋር ነው ያለው። የሃና ደግሞ ጀርባ ነው ያለው። የሙስሊሟ የነጃት ደግሞ በዛ በጀርባ በኩል ነው ያለው። ጎንደሬዋን እንኳን ታያት፣ እሷ ቤት ለቃለች። ሰብለ አላወኳትም። አዲስ ነች እንዴ? አዎ አዲስ ነች። አርግዛ ከቤት ተባራ ነው እዚህ ሰፈር የመጣችው። ሰብለ የኔ ጉድ እንዳትሆን። ታውቂያታለሽ እንዴ? እንዴ ባለውቃት እንዴት እጠይቃለሁ? ተመስገን አምላኬ ተመስገን፣ ጸሎቴን ሰማኝ። እና ሙዬ ወዴት ነው የምትሄጂ? ልሸኝሻ። እንዴ አሁን እያወራን የነበረውን ረሳው? ምን አወራ? ስለ ሰብለ እርጉዞና ስለመጣችሁ እያወራን ነበር እኮ። አሃ አለች። በሆዷ ያለው ልጅ የማን እንደሆነ ማወቅ ፈልጋለሁ። አዎ የልጁ አባት ክፍለ ሀገር ነው ያለው። ተመስገን አምላኬ ተመስገን። የኔ እንዳልሆነ ማሳምንበት መንገድ ነበር የፈለኩት። ወንድሜን ማሳምንበት መንገድ ነበር የፈለኩት። የምትዩ ነገር እውነት ነው አይደል? አዎ በጣም አሪፍ። እኔ አሁን እንግባና ሁሉንም ነገር ለወንድሜ ትነግሪያለሽ። እሷንም ወደ በኋላ ጋር ትወስጂልኛለሽ። ይኸውልህ እንደሱ አይሆንም። ተመልሳ ወደዛ እንደምትሄድ ካወቀች ትጠፋለች። እናማ ይኸውልህ ቀላሉ መንገድ እኔ አንተ ጓደኛ ሆኜ ወደ ቤት መግባት ነው። ከዛማ ሁሉም ነገር ቀላል ሆነ ማለት ነው። ነገ ነገሩ ሲረጋጋ ለባሏ እንደውልላትና መጥቶ ይወስዳታል። እሺ አሪፍ፣ በቃ እንሂድ። እኔ ጋር የቀረ ብር አለ። ለውሃም ለመብራትም እናሱም ደግሞ መልሳለኝ ብሎ የለ ለሁሉም ይበቃል። ግራ ገባኝ እኮ ምን ቢደረግ ነው የሚሻለው? እኔን ግራ ይግባኝ። አይዞህ ሁሉም ነገር ይስተካከላል። ግን ይሄ ልጅ ይወለድ እንጂ ሁሉም ያለቀለት ይሆናል። አታስቢ፣ ልጁ ይወለዳል። እሱ ባይንከባከብሽ እንኳን እኔ አጎቷለሁ። እሺ እውነት በጣም ነው የማመሰግነው። ነይ ግቢ ማለት ወንድሜ። ማነች? ኮቴን ይዤ እመጣለሁ ብለህ ኮተት ይዘብኝ ትመጣለህ? እንዲህማ አትለኝም። እሺ ይወጣላል ከፈለክ እንዴ ነው ትጩ። በቃሉ አቤት። ይዛት ወጣ። አላፊ አግዳሚውን እየጎተትክ ቤት ይዘህ መምጣት ጀመርክ። አንተ ግን ማንንም ይዘህ ስትመጣ ማንንም አይናገርም። እኔ ማንንም አይደለሁም። የማንም ዲቃላ እንዳይባል ስለፈለኩ ነው እንጂ ከእናቴ ጋር መኖር አቅቶኝ አይደለም። ይወጣላል። እሺ አትውጪ ማለቴ ትወጫለሽ። አትወጣም። ልጁን እዚህ ቤት ነው የምትወልደው። ታባ አንሳው። ሄሎ ታባ፣ ወይ ደህና ነኝ ያለው። በቃሉም ደህና ነው። እሺ እንከባከበዋለሁ፣ አትጨነቂ። ኃይሉም ማደራ ሰጥቶኝ የለ። እሺ እኛም ናፍቀሽናል። እሺ ቻው። እሺ ኧረ ወንድሜ ስለ ብሩ ሳትጠይቃት እኮ ሰከሩ። ለጊዜው ብሩ ተገኝቷል። እድሜ ለልጅህ እናት። ወንድሜ የልጅህ እናት አትበለኝ። ቆይ ለምንድን ነው የማታምነኝ? ለነገሩ ችግር የለም። ዛሬ ባታምነኝ ነገ ታምነኛለህ። እሺ አንዴ ውጪ እናውራ። ስለምን ጉዳይ? ጉዳዩንም ውጪ እናወራለን። እሙዬ
ወይ አትበይኝ በፈጠረሽ። እና ምን ልበልህ? ምንም አትበይኝ። ይኸውልሽ ዝም ብለሽ አዳምጪ። ልጁ የማን ነው? እውነቱን ንገሪ። እንዴ አሁንም ትጠራጠራለህ? እየተጠራጠርኩ አይደለም፣ የኔ እንዳልሆነ ሙሉ በሙሉ አምኜ ነው። በሐሳብ እንጂ በስጋ እኮ ተለያይተናል። አብረን ሙሉ እኮ እናድር ነበር። አረ ቢሆንማ ጥሩ ነበር፣ ግን አይመስለኝም። በፈጣሪ እውነቱን ንገሪ። አንቺም ማርገዘሽ ነው የመጣሽው? አዎ፣ ግን እባክህን እሱ እንዳይሰማሽ፣ ከሰማ ይገድለኛል። ሞተሻል እኮ በቁምሽ ገሎሻል። ቆይ ተው የሚላችሁ ሰው የለም በየቦታው ስትጋደሙ? ለመሆኑ ስንት ዓመትሽ ነው? አሁን የሚመጣው ሚያዝያ 15 እሱ እንኳን ለኛ ተይው፣ ሚያዝያ ሲመጣ 25። እሺ በአንድ ጊዜ ሁለት ልጆች አጎት ለሆነ አባታችንን ተካው ማለት ነው ልጅ። አንቺም እዚሁ የምትወልጂው እና ወዴት እሄዳለሁ? ምን አውቃለሁ እኔ የት እንደምትሄጂ። ብነግርህም አታምነኝም። ልጁ ያንተ መሆኑ ማረጋገጫ አንድ ብቻ ነው። ምንድነው? ወልደውና ዲኤንኤ ይመረመራል። በደንብ ተመሳስዬብሽ ሊሆን ይችላል። እኔ በቃሉ ነኝ። ከ5 ዓመት በፊት ታቂኝ የነበረው በቃሉ፣ ቃሌን እጠብቅ የነበረው በቃሉ፣ አልፈልገም ስትኝ እሺ ብዬሽ ሄድኩት በቃሉ። እናትሽ ጋር ሄደሽ ልጁ ከዛ ዲኤንኤ ተደርጎ ልጁ የኔ እንደሆነ ከተረጋገጠ እስካሁን ድረስ ያወጣሻቸውን ወጪ በሙሉ ሸፍኜ ይቀበልሻል። እወጣለሁ። እሺ እሺ፣ አሁን እንግባ። ወዴት ነው? ውጭ አለኝ። ስለዚህ እናቴ ጋር ሊሄድ ነው። አዎ ወንድም፣ ተስማምተን እናቷ ጋር ልትሄድ። እሺ፣ አንደኛው ችግር ተፈታ። ሌላኛውስ? ለሷም ቢሆን አትጨንቁ፣ ከሷ ጋር አንድ ላይ ወጡ። እኔ የትም አልሄድም። ልጄን እዚሁ ቤት ነው የምወልደው። ማለትማ እኔም አርግዣለሁ። ወይኔ ያውና ቆሟል። አየኝ እንዴ? አይቶኛል መሰለኝ፣ አይቶኛል። ሉሲ ተረጋጊ። ያውልሽ ዛሬ በእጅሽ ማስገባት አለብሽ። ተረጋጊ። እሙዬ አንተ ያለሽ ተገደመቻን ሁሉ ይህ ነገር በኋላ መልሆኑ ደግሞ እኮ እሺ ብዬ ብመጣ ሌላዋንም ማለት አይቀርም። ማኔ አራልልም። ይኸውልሽ እኔ እሙዬ ስለ ወዬ ብላ የመጣችዋ እሷ ናት ማለት ነው። የልቤን ኪዳን ገልጣ የገባችው። እና እንዴት ነው ልሸኝሻ? ላታዛልቅ መሸኘቱ ምን ነው? አረ ግድ የለሽ ነው። እሺ በይ ልሸኝሽ። ደግሞ እኮ ቅርብ አይደለም እስከ መዳረሻ። ተስማማሻ?
ይቅርታ በቃ ከሌለስ ከሌለ ጠብቀው የሚመጣ ይመስለኛል። ባይመጣም ጠብቀው ሊያድር ይችላል። ቢያድርም ጠብቀዋለሁ። ቆይ ግን ምን ሆነሽ? አንተ ምን ሆነሽ? እኔማ ወንድሙ ነኝ። እኔ ወንድሙ ከሆንክ ሰው ሌላ ሰው ልሰጠህ ምን ላድርግ እችላለሁ? ማነሽ አንቺ? እኔ ሰብልብ ሰብለ ወንጌል በዛብን ፈልገሽ በቃሉን ጥለሽ ከሄድሽ እኮ ሰነበትሽ። እኔ እኮ የሄድኩት እናቴ ድንገት ታማ ተጠርቼ ነው። ከዛም በኋላ እሱ ጭራሽ ሊያስታውሰኝ አልቻለም። ለምን ያስታውስሻል? ሲጀምር መምጣት አልነበረብሽም። እርጉዝ ስለሆንኩ ነው የመጣሁት። እኔማ ከእናቴ ጋር ብቀር ደስ ይለኝ ነበረ። አባት የሌለው ልጅ ዲቃላ ከሚባል ነው መልሼ የመጣሁት። ስለዚህ ባይመጣም እጠብቀዋለሁ። ታስገባኛለህ ቤት ወይስ እዚሁ ልቀመጥ? አሁንማ ጎል ልታደርጊኝ አይደል እንዴ? ነይ ግቢ። እሺ ይቅርታ ማን ነበር ስምህ? ኃይሉ እባላለሁ። ላስቸገርሽ ለምን ታምጣኛለህ? አምሮሽ? አዎ ከቻልክ ከጨው ጋር ታምጣለህ። ጨምቄው ነው? አይ ነው እኔ ራሴ ጨምቀዋለሁ እና ከዋዜ ጋር። ስጋስ? እሱም በኋላ ታምጣለህ። ያኔ ፍቅር መጣ። ከየት መጣሽ? ምን ልታረጊ መጣሽ? እንደዚህ እንደጠላኸኝ ባውቅ አልመጣም ነበር። ወዴት ነው የምትሄጂው? ወደ መጣችበት ሂዳ። በቃሉ ሰብለ መሄድ አትችልም። ምክንያቱም አንተ አባት የምትሆንበትን እኔ ደግሞ አጎት የምሆንበትን ልጅ በሆዷ ይዛለች። እንዴ በላውን ሂድና ስጋ ይዘና አዋዜም ጨምርበት። ጭራሽ አሁን ያልኩን ብቻ ነው። ወይ ጉድ! አረገዝኩ ትላለች። መቼ ፈጸምነው ነው? የጥንት የተዋቱ ከ5 ዓመት በፊት እንዴት ሊሆን ይችላል? በዚህ አይነት እኮ ልጅ እያለ ነቃቃ የተጫወትናቸው በሙሉ እየመጡ አረገዝኩ ሊሆን። እንዴት ሰው 5 ዓመት ሙሉ ያረግዛል? ይሄማ ውሸት። ወይኔ በቃ ወይኔ። እንዴ እሙዬ አሻለም አቡዬ። ምንድነው? ምን ሆነሽ ነው? እሱም ሲያገኘኝ እንደዚህ ነበር ያለኝ። እሱ ማን ነው? እሱ ወንዶች ስትባሉ እንዳለ አንድ አይነት ናችሁ፣ አዛኝ መሳይ። እሱም እንደዚህ ሳለቅስ አይቶኝ ነው በደካማ ጎን የገባው። ከደረቱ ኪስ ሶፍት አውጥቶ ሰጠኝ። እንባሽን በዚህ በሶፍቱ በልቤ ማብሸዋለኝ። ስትታይ ግን አራዳ ነው የምትመስለው። አይምሳልሽ፣ ፍቅር ላይ አራድነት የለም። የልቃውን ሶፍት ከያዝክ ትሰጠኝ። ሶፍት አፍለኛ አይደል? እኔ ነው እናት ጨምርልኝ። በቃሉዬ ግን ምን ሆነ ነው? ቆየ ምን ይሆናል ብለሽ እኔ ከአንዷ ጋር ወሬውን እየቀደደ ይሆናል። ምንድን ነው የሚቀደው?
ለስጋ የሚሆን ወረቀት ልበልሽ? አይ በቃሉ ስጋውን ከቄራ ነው እንደሚያመጣ። ለማንኛውም መጣው። ሌላስ የምትፈልጊው ነገር አለ? በቃሉ የኔ ዘሊና እንጂ ችግር የለውም። ግን ስጋና ዋዜ እንዳትረሳ። በቃሉ ወንድሜ፣ ወይ ወንድሜ፣ ምን ሆነ ነው እንዴ? ብሩስ? ሞባይልስ ምንድን ነው? ወይኔ የታለች? ማነች? እሙዬ ናታ። ወይኔ ሻውን ተርፋል። በቃ ተነስ ሂድና ሰብለን ጠብቃት። እኔ ስጋውን ገዝቼ እመጣለሁ። ወይኔ ግድ የለም በቃ እኔ ገዝቼ እመጣለሁ። በቃ ሂድ ግባ፣ እኔ ገዝቼ እመጣለሁ። በእናትህ ምን እያደረግሽ ነው? ምንም። እንዴት ምንም ትያለሽ? እዚህ ጋር ቆመሽ እያየሁሽ። እንዴ አትጮህብኝ። እጮህብሻለሁ። እንደውም ነይ ውጪ። እወጣላለሁ። እሺ መልሰህ ግን ትለምነኛለህ። ተይ። ይኸውልሽ እኔ በቃሉ ማለት ነው ጥርሴን የነቀልኩ አራዳ ነኝ። እሺ ስትታይ ግን አራዳ ነው የምመስለው። አይምሰልሽ፣ ፍቅር ላይ አራድነት የለም። ይልቃው ሶፍት ከያዝክ ትሰጠኝ። ሶፍት አትለኛ አይደል? እኔ ነው እናት ጨምርልኝ። እንኳን አንቺን ቀርቶ የዝንብ ጠንጋራ ቃሉ። ይኸውልሽ ለምን እንደመጣሽ ገብቶኛል። የመጣሁትማ ልጅን አርግዤ ነው እንጂ ሌላ ለምን ይመስልሃል? ልጅ ስለ የትኛው ልጅ ነው የምታወሪው? የዛሬ 5 ዓመት ያደረግነው? ይኸውልሽ እሱም ቢሆን ማለት ነው ይሄኔ ልጁ አርጎ ይጦረኝ ነበር። እውነት ቢሆን ምንድነው? ቆየው እንዴ? አይ አልቆየም። ምንድነው ታዲያ? ልሂድ። ወሬ ነው የምትሄጂው? በቃሉ ልጅነቴን ቀጥፎ አበባነቴን አራግፎ ጣፋጭ ነበርኩ ልጅ። አሁን ልጅ ካስታቀፈ በኋላ ሂጅ አልፈልግሽም አለኝ። እሱ ባይፈልግሽ እኔ እፈልግሻለሁ። በይ በቃ ቁጭ በይ። አትቀመጥም።
ትቀመጣለች። አትቀመጥም። ትቀመጣለች። ወንድሜ አትቀመጥም። አንተ ቆይ ከመቼ ወዲህ ነው ለኔ መልስ መስጠት የጀመርከው? ታላቅ ወንድምህ እኮ ነኝ። ይኸውልህ ወንድሜ ያልገባህ ነገር አለ። አንተ ልጅቷ እኛ ልታጣላን የመጣችው ተልኮ አላት። ስትጨቃጨቁ ማየት አምሮኝ ነበር። ይኸው ሰማት አይደል? ምን ችግር አለው? ስላረገዘች አምሯት ይሆናል። እስኪ አሁን ቁጭ በል በቃ ያመጣሁትን ነገር ነው ነው አይደል? እሱ ስለቆየ አንተ ብለው እሺ እናንተው ጎረምሳው መጣ። ቢያንስ በዝናብ እንኳን አርፋ አትቀመጥም። ምንድነው የሚያዞረው? እሺ ና ብላው። በቃኝ። ና ብላ። በቃኝ አልኩህ እኮ ወንድሜ፣ ዝም ብለህ ብላ። እሺ አንተ ካልበላ እሷ ነው ቁርሰት። እንዴ ምን ማለት ነው ወንድሜ? እጅ አላታል እንዴ? በእጇ ትጉረስ ወይስ ከእጇ ነው ያረገዘችው? ሰው እኮ የሚጎራረሰው እጅ ስለሌለው ስላለው አይደለም። እና ለምንድን ነው እባክሽ? ስለሚፋቀሩ ነው። አዎ ስለሚፋቀሩ። እኔና አንቺ ደግሞ አንፋቀር። ምንም ብትል አልፈርድብህም። እስኪ ጭቅጭቁን ተውትና ነው እንብላ። እየሰማሁ ነው አይደለ? ምን አለ እንኳን ለስሜቴ ቢጨነቅልኝ። አይ አይደለ ስራ ምን ችግር አለ አሁን ብትበላ ብታጎርሳት? አየህ አሁን እኔ እናንተ እንበላለን ማለት ነው። አቤት እማዬ፣ ቤታችሁ ገብቻለሁ። በቃሉ ባይቀበለኝ ኃይሉ ተቀብሎኝ እየተንከባከበኝ ነው። አይ እማዬ፣ እኔ አንቺ ልጅ የዋዛ መሰልኩሽ? ልጁ ቀሚስ ባደረገ ሁሉ ፍዝዝ ቅርዝዝ ነው የሚለው። እንዴ እማዬ፣ እየነገርኩሽ አሻንጉሊት ራሱ ቀሚስ አልብሰሽ ቢያይ ልቡ ተርከክ ነው የሚለው። በጣም ደስ ይለኛል። ያውልሽ ብታይ ማለት ነው ማሚም አባቢም ፈላፊ ቁጭ ብለው ነፃነቴን ናፈጉኝ እኮ። ኩኪዬ ሞች ነው የምልሽ፣ አሜሪካዬ በስንት ጣዕሙ። ወይኔ በዳዲ ሞት፣ ስልኬ ባላት ጨርሶ ባልሆነ ብቻ። የኔ ቆንጆ ይኸው በዚህ መደወል ትችያለሽ። ምን አይነት ሰው ነህ? በእናትህ ለሰው ደራሽ። ወይኔ ምን አይነት ሰው ነህ? በዚህ ደውላ እንዴ ምን ይመስላል? በዚህ ከምደውልላት ኩኪዬ ብዬ ብጠራት አይሻልም?
አሃ ቅርብ ነሽ ማለት ነው? ደወለች በዳዲ ሙት ወይ ኩኪዬ ብታይ ማለት ነው። አንዱ ደዊ ብሎ የሰጠኝን ስልክ ብታዩ በዳዲ ሙት። አረ ጓደኛዬ እንዳያሳስብሽ ስትመጪ ታየዋለሽ። አለው እጠብቃታለሁ። እዛ ስልክ እንጀቱ ጋር እጠብቃታለሁ። ወይኔ በዳዲ ሙት ምን አይነት የሚያስቅ ልጅ እንደሆነ ብታውቂ። እዚህ ቆሜ እጠብቃታለሁ እያለ ነው። እሺ ጓደኛዬ ነይ እሺ። ሰብልዬ እንዴት አደርሽ? አለሁ። ምን ነው አልደበረሽም አይደል? በቃሉ አንቺ ጋር አልተኛም ስላለኝ ትንሽ ከፋኝ። እኔን ይክፋኝ ሰብልዬ። ምናልባት እኮ ተበሳጭቶብሽ ይሆናል። ግን የሚወደኝ ይመስላል? ስላንቺ ሲያወራ ሰምቼ አላውቅም። አሁንም ያ ባህሪው አልተቀየረም ማለት ነው? ማለት የቱ? በልቤ እንጂ ባንደበቴ አይደለም የሚለኝ ንግግር ነው። እሱማ እውነቱን እኮ ነው። የልብ ይቀድማል። ቆይ ግን አሁን የት ሄዶ ነው? ፀሐይ መሞቅ አማረኝ ስለው ከዛ ፀሐይ መውጣቷን አይቻት ልምጣ ብሎ ወጥቷል። ኦኬ፣ ስለዚህ ብዙ አራቀም ማለት ነው። በቃ ቼክ አድርጌው ልምጣ። በቃሉ ወንድሜ። ወይ ወንድሜ፣ ሰብለ እየጠበቀች እኮ። ከሷ ጋር ያለኝን ጉዳይ ጨርሻለሁ። ምን አርግ ነው የምትሉኝ? ምን ቀራችሁ ደግሞ? በቃሉ የሚያምራትን ነገር በሰዓቱ ካላደረክላት ልጁ ላይ የሆነ ነገር ይፈጠራል። ወንድሜ በምን አይነት ቋንቋ ልንገርህ? ልጅቷ እኮ ጥላኝ ከሄደች ከ5 ዓመት በፊት ነው። ለምንድን ነው ያለፈ ታሪክ እያነሳሽ የምታወራው? አንተ ከዛችም ጋር ስለምትል ምናልባት ረስታት ሊሆን ይችላል እኮ። ዝንጉና እያልከኝ ነው? እሱማ አገር ያወቀው ሰዓት የሞቀው ጉዳይ እኮ ነው። አሁን ለማንኛውም ፀሐይ ወጥቷል፣ ሊደ ንገራት። አይ የአካባቢ ጥበቃ ስምሪት አለ። እሱ ነገር ማታ አይደል እንዴ? አይደለም። ይኸውልህ ምን መሰለው ወንድም፣ አይኔን ስለሚያመኝና ትንሽ ብርዱ ከበድ ስላለኝ ወደ ቀን እንዲመልሱልኝ ነግሬያቸው ነው። እንደውም ሂድና ጋቢና ዱላ ይዘልኝ። ምን እየፈለግሽ ነው? ቤቱን እያስተካከሉ። አሁን እኮ አንቺ የምትሰሪበት ጊዜ አይደለም። አይ አባራውን ሳይ አላስችለኛልና የሚያስጨንቀኝን ነገር ደግሞ በዛው ለመርሳት ፈልጌ። ምን ነው ምን ያስጨንቀሽ? ቀና ቁጭ አባሪ ሳይው በቃ አላስችለኛል። ምንም ግን መስራት አልነበረብሽም። አሁን አንቺ እኮ ማረፍ ነው ያለብሽ። ልረፍ ብልስ ማን ያሳርፈኛል? ያው እየሰራው ጭንቀት ይልርሳኩ ብዬ ነው። የምን ጭንቀት ውዴ? አታዩም እንደ ፊቱን ሲያዞርብኝ ልጄ ዲቃላ ልጅ ከሚባል ብዬ ነው እንጂ እናቴ ጋር እኮ ነው መኖር ይችላል። እንደዚህማ አትበይ። እኔ አጎቷለሁ። እሱ ፊት ሲነሳሽ እኔ ፍትፍት አበላሻለሁ። እሱ ጀርባውን ቢሰጥሽ እኔ ያለው ከጎንሽ። ባታደርገው ማባባልህ ይበቃኛል። የእናት ወር ዥንጉርጉር ማለት ይሄ አይደለ? የእውነት በጣም ነው የማመሰግነው። ውለታን መላሽ አድርገኝ። እንዴ እንደሱማ ማሰብ የለብሽም። አጎቱ ታደርጊኝ አይደል? አውቃለሁ።
ወይኔ በዳዲ ሙት ቃሉን ጠብቆ ቆሞ እየጠበቀሽ ነው። ነይ በእናትሽ ነይ። መጣችሁ? በቃሉ ባላል ይገርምሻል። እስካሁን ቃሌን ጠብቄ ይኸው ከዚህ ስልክ እንጨት ሳልንቀሳቀስ እየጠበቅኳችሁ ነው። እና ወዴት ልትሄዱ ነው? ልሸኛችሁ? እስቲ በእናትሽ ስልኩን አሳያት። ትላንትና ነው ምን የመሰለ ስልክ ተሰርቄ እቺ ነው ያስቆት። በዚህ ግን ምንድን ነው የምታደርግበት? ብረት ነው የምትቀጠቅጥበት? ወይኔ ድምጽሽ እንዴት ነው የሚያምረው የኔ ቆንጆ። የምርህን ነው? ማንም ሰው እኮ እንደዚህ ብሎኝ አያውቅም። በጣም ቴንኪዩ። በቃሉዬ እኮ በዛው ወጥቶ ቀረ። ወይኔ በእናትሽ ጋቢና ዱላ እኮ አምጣልኝ ብሎኝ ነበር። ፀሐይዋ ታቃጥላለች እንዴ? አይ ስምሪት አለበት ማለት ማታ ማታ ሮንድ እንዞራለን። ወይኔ ሳልወጣ መሸ ማለት ነው። አልመሸም ግን አቀብለኝ ስላለኝ አቀብዬው ልምጣ። እሺ በቃ ሸሸት ማለት የሚያዋጣው መስሎታል። እሺ እንዴ ነው ወደዳችሁት? እኔ ምን እንደሚል ቼክ ለማድረግ ነው እንጂ ዳቦ በድንች በልቻለቅ። ኮኪዬ ግን እባክሽን ለማሚና ለዳዲ በፍጹም እንዳትነግሩ። ይሄ ምን ተብሎ ይነገራል እንዴ? ጀማ ታለን ደስ ይለኛል። አነስ ብሎ ተለቅ ያለችውን ሁሉም እኮ ያው ነው። ብሉ። በነገራችን ላይ በርገር በሉት። እንቁላል ሁላለው። እንቁላል አለው? አዎ። ኮኪዬ ያንቺ እንቁላል አለው? አዎ አለው። እስቲ ኮኪዬ የኔ ግን እንቁላል የለውም። የሷ እንቁላል አለው። እሺ ግን ቆይ አንተ ምንድነው አይጨንቅም እንዴ? እኔ እኮ ላንተ ሞቀን ጃኬትን አትወልቁ? እውነቷን እኮ ነው። አውልቀው እንጂ እውነታችሁ ምን እንዳቃጠለኝ ለዚህ ሰዓት። ብሉ እንዴ ቱንዶ አደረከው። እዛ ጋር አስቀምጠው እንጂ። እሺ አንዴ ስልክ እንደውልበት። ስልክ ጓደኛሽ ግን በጣም ፈታ ያለሽ ልጅ ነች። ምን ነው ወደድካት? ውይ በጣም ደስ ትላለች። በጣም አሁን ድንች በዳቦ ስለጋብዝካት ነው እንጂ በርገር ብጋብዛት ጨዋታው አንተ አይሆንም። ዳቦ በድንች አፍ እንደሚይዝ ዛሬ ነው ያወቅኩት። ጓደኛ አላት እንዴ? ምን ነው? አይ ምንም ዝም ብዬ ነው። የወደድካት ይመስለኛል። አዎ ወድጃታለሁ። ያው ብራዘርሊ ሲስተርሊ እንደሱ እያላችሁ ነው ቁም ስቅላችን የምታበሉት። አልጋውን በቶሎ ታነጣጥፉና ልጃችንን ካሳቀፋችሁን በኋላ እናቃችኋለን። ማ እኔ? ኧረ እኔ በፍጹም እንደዚህ አላረግም። እኔ አንተ አላልኩ። ግን ልጅቷ ይጠፋች። እውነትሽን ነው እኮ። ቆይ አይቻት ልምጣ አይደል?
አገኘኸው? የነበረበት ቦታ የለም። የት ሄዶ ነው? ተይው ይመለሳል። ይልቅ የሚያስፈልግሽ ነገር ካለ ንገሪኝ። እኔ አሁን ምንም አያስፈልገኝም። በቃ እሱ በቃሉ ብቻ ነው ናፈቀኝ። እሱ ነው የምፈልገው። እሱ ይመጣል። አሁን ከምስራቅ ብሩን ተቀበለሻታል? አዎ ሰጥተኛለች። ግን በቃሉ ጠይቆኝ ነበር ሰጥቼዋለሁ። እንዴት ነህ? ምስራቅ ምን ብላሽ? የቤት ኪራይ ስጫቸው ብላ ሰጥተኛለች። አምጪ። ቤተኛ ያጫውትሽ አመናፋሽ። ምን? ወይኔ ሳያጠፋው ቶሎ መድረስ አለብኝ። ወይኔ ወንድሜ ጉዶንኩል። ምንድነው እሱ? ጃኬትስ?